بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته والله سبحانه وتعالى فقد زاري يبالفوا كبالفوا يقتلون يا يهودوچن ባህሪ እንመለከታለን አይሁዶች ሌላው ባህሪያቸው الحقد والحسد مكنينت قيم አንዱ ባህሪያቸው ነው መቀኞች ናቸው حسادዎች ናቸው الله جل وعلا እንደሚለው ማለት ነው ود كثير من أهل الكتاب لو يردونكم من بعد إيمانكم كفارا حسدا እነዛ መጽሐፍ የተሰጡ ሰዎች ብዙዎቹ ወደዱ ከሃዲዎች አድርገው ሊመልሷችሁ ከምን የተነሳ حسدን ከመቀኝነት ከሂስድ የተነሳ ለአላሁ ጀለ ወዐላ ከቂም የተነሳ ከመቀኝነት የተነሳ ነው እናንተ የያዛችሁትን ሁዳ ቀና መንገድ ለቃችሁ ወደ ጥመት እንድትሄዱ ወደ ኩፍር እንድትሄዱ ወደ ኩፍር ሊመልሷችሁ የሚፈልጉት አለ አላሁ ሱብሓነሁ ወተዓላ ለዛ ነው ነብዩ አለይሂ ሰላቱ ወሰላም ከአረቦች ከእስማኤል ዝርያ ሲወጡ ነው መቀኝነት ይዟቸው አናምንም ያሉት ከራሳቸው እንዲሆን ነበር የፈለጉት አላህ ሱብሓነሁ ወተዓላ ፈድሉን እፈለገው ላይ ነው የሚያደርገው እንጂ ማለት ነው 16ኛው ባህሪያቸው الحب الشديد للدنيا ለዱንያ ያላቸው እጅግ ክፉ የሆነ ፍቅር ድንበር የሚያሳልፍ ፍቅር ዱንያን በጣም ይጓጉላታል በጣም ይስገበገባሉ ለትንሹም ለትልቁም ነገር ማለት ነው ማግኘት ይፈልጋሉ ማግኘትን መፈለግ ማግኘትን የማይፈልግ የለም ነገር ግን ሐቅን የሚያስጥሳቸውም ቢሆን ጥፋት ላይ የሚጥላቸውም ቢሆን ከአላህ ጋር የሚያጣላቸው እንኳን ቢሆን ከዲን ከትክክለኛው ከሐቅ መንገድ የሚያወጣቸው እንኳን ቢሆን ያንን ዱንያ ለማግኘት ይስገበገባሉ ማለት ነው አላሁ ሱብሓነሁ ወተዓላ ይላል ولا تجدن احرص الناس على حياه እነዛ አይሁዶች በህይወት ላይ በዱንያ ጥቅማ ላይ ዱንያ ላይ በመቆየት ላይ እጅግ የጓጉ የተስገበገቡ ሆነው ታገኛቸዋለህ ይላል አላሁ ሱብሓነሁ ወተዓላ ለዱንያ ያላቸው ጉጉት ሞትን እስከሚፈሩ ድረስ ማለት ነው በአላህ መንገድ ላይ መፋለም መዋጋት እስከሚፈሩ ድረስ አላሁ ሱብሓነሁ ወተዓላ አጣ ወደ ቤተል መቅደስ ግቡ ሲባሉ አንገባም አንተና ጌታ ተጋደሉና ስታሸንፉ ነው ምን መጣው እስከማለት ደረጃ ያደረሳቸው ዱንያ ላይ የመኖርና የማግኘት ፍቅር ነው 17ኛው አልጁብን እጅግ በጣም ፈሪዎች ናቸው እጅግ በጣም የሚርበተበቱ ፈሪዎች ናቸው አላህ እንዳለው لا يضركم الا اذى وان يقاتلوكم يولوكم الادبار እናንተን ምን አይሉም አይጎዳችሁም ሊጎዳችሁ አይችሉም አዛ ማድረግ ካልሆነ በቀር እናንተን ሊጎዳችሁ አይችሉም ከዚህ የተሻለ ከዚህ የበለጠ ማለት ነው አላህ ሱብሓነሁ ወተዓላ ይሄንን ፍርሃታቸውን በዚህ ገለጸ ሌላው መጥፎ ባህሪያቸው الغرور والكبر ኩራት መሸወድ መታለል የሚባለው وقالوا لن يدخل الجنة إلا من كان هودا أو نصارى አይሁዶች ጀነት የሚገባ የለም አይሁድ ካልሆነ በቀር ነሳራዎችም ነሳራ ካልሆነ በቀር ጀነት የሚገባ የለም ማለት ነገር ግን ጀነት የሚገባው የአላህን መመሪያ የተከተለ በነብያቶች ያመነ የነብያቶችን መመሪያ ይዞ የተጓዘ ነው እነሱ ግን እኛ የአላህ ቡድኖች ነን የአላህ ጭፍራዎች ነን ከኛ ውጭ ጀነት የሚገባ የለም በማለት غرور ውስጥ መታለል መሸወድ የሚባለው ውስጥ ገቡ ማለት ነው ሌላው البخل ስግብግብነት ስስት
أم لهم نصيب من الملك فإذا لا يؤتون الناس إلا نقيرا ስግብግቦች ከመሆናቸው የተነሳ እንደ የሆነ ትንሽ ነገር ትንሽ ንግስና ትንሽ የሆነች ነገር ቢያገኙ አለ አላህ እንደው በጣም ነቂር የምትባለው የቴመር ልጣጭ የምታክል መሃል ላይ ያለችው ያችን ያክል እንጂ ያችን ያክል እንኳን አይሰጡም አለ አላህ ያችን ቢሆን እንጂ إذا لا يؤتون الناس نقيرا نقير ያችን እንኳን አይሰጡም መስጠት አይፈልጉም በጣም ይሳሳሉ ይፈራሉ እጃቸውን መዘርጋት አይችሉም አይወዱም ይጨንቃቸዋል ገንዘባቸውን ማውጣት ማለት ነው የምናየው ዛሬው የመጨረሻው التحايل والخداع ዘዴ መጠቀም ማታለል ዘዴ ይጠቀማሉ ያታለላሉ አላህ Subhanahu Wa Ta'ala አሳን አታድኑ ቅዳሜ ቀን እንዳታድኑ ሲላቸው ሒላ እንደተጠቀሙት ማለት ነው ወለቀድ علمتم الذين اعتدوا منكم في السبت ብሏል አላህ ቅዳሜ ቀን አሳ ተከልክለው ይያላ አሳ ያጠመዱን ሰዎች አውቃችኋቸዋል ልክ እንደነዛ ሒላ ይጠቀማሉ ሌሎችም ማለት ነው ዘዴ ይጠቀማሉ የሆነ ጥቅም የሚመስል ነገር አምጥተው ሰዎችንም ያታለላሉ የዛ አይነት ኺዳ ይጠቀማሉ ማለት ነው እነዚህ ሀያዎች የአይሁድ ክፉ የሆኑ መጥፎ የሆኑ ባህሪዎች ናቸው ማንንም ሙስሊም ሊጠቀማቸው ሊሰራቸው የማይገቡ ሊያደርጋቸው ሊገለጽባቸው የማይገቡ ባህሪያት ማለት ነው አላህ Subhanahu Wa Ta'ala የተሻለ የሚነግረን የለምና አላህ Subhanahu Wa Ta'ala እነዚህ መጥፎ ባህሪዎቻቸው ናቸው ብሎ ነግሮናል ስለዚህ ከነዚህ መጥፎ ባህሪዎች ልንጠነቀቅ ልንርቅ ይገባል ማለት ነው ሰዎችንም ልንመክር ይገባል ከነዚህ ነገሮች የሚገርመው የመጀመሪያው የተጠቀሰው ሽርክ ኩፍር ኒፋቅ كتمان الحق تكذيب الرسل ملكتنيوችን ማስተባበል ሐቅን መደበቅ የአላህን ቃል ማዛባት መመሪያን ትክክለኛውን ትቶ በሌላ በኩል መረዳት حتى ፊደላትን ሳይቀር አዛብቶ ማስተላለፍ يحرفون الكلمة عن مواضعه ከቦታው ያታል ምን ይላሉ ማለት ነው ያዛቡታል ተሕሪፍ ያደርጋሉ ይሄ እነሱ ባህሪ ነው ስለዚህ ከነዚህ ነገሮች ከባባር ከሆኑ ከነዚህ መጥፎ ነገሮች ልንርቅ ይገባል ይያልኩኝ እዚህ ላይ ጨርሳለሁ سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك